ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁኝ? እኔ በጣም ደህና ነኝ። ዛሬ ደግሞ በተለይ ጾመን ስንውል ለሰውነታችን በጣም አስፈላጊ የሆነውን እናም ለሙስሊም ለክርስቲያኑም የሚሆን የሾርባ አሰራር ነው ይዤላችሁ የመጣሁት። ትወዱታላችሁ። እስከመጨረሻው ድረስ አብራችሁ ይቆዩ። ቪዲዮውን ስትጀምሩ ላይክ እያደረጋችሁ ጀምሩ። አሁን ወደ አሰራሩ እንሂድ። እሺ በመጀመሪያ ያው ገብሳችንን ነው የምናዘጋጀው። ያው መስራት እንደምንፈልገው መጠን እንደ ቤተሰባችን ብዛት ማለት ነው። ከዛ ገብሱ ያው ተፈትጎ ተከክቶ የተዘጋጀ ነው። እናም ቆንጆ አድርገን እንለቅመዋለን ደጋግመን አይጠፋውም። የሆነ ጠንከር ያለም ነገር አለው ክርዳድም ነገር አለው። ጥቁሩንም እናነሳለታለን ማለት ነው። ከላይ ነጭ ስለሚሆን ጥቁሩ ከላይ ሲታይ ደስ አይልም ገብስ ሆኖ ጥቁሩን ማለት ነው። ስለዚህ እሱንም እንለቅመዋለን። ያው ለአይናችን ነው እንጂ ችግር የለውም ቢሆንም ማለት ነው። ከዛ እንደዚህ ቆንጆ አድርገን ልቅም አድርገን ካዘጋጀን በኋላ በመቀጠል መጥበሻዬን ጥጃለሁ እና ብዙ መጋል የለበትም። እንደዚህ አድርገን ሙቀቱን እናያለን። በጣም መጋል የለበትም ማለት ነው። ከዛ ገብሳችንን እንጨምራለን እና በምጣድም ማመስ ትችላላችሁ። ግን እንደዚህም አድርጋችሁ እሳቱን ቀነስ አድርገን ማድረግ እንችላለን። ብዙ ከሆነ ደግሞ በምጣድ በጣም ቆንጆ ነው ማለት ነው። ተስተካክሎ ያሞቀልናል። ማብሰል ሳይሆን ከለሩን እንዳያበላሽብን የተወሰነ ሙቀት ሲኖረው በጣም ቆንጆ ነው። ሲበስልም ቶሎ ይበስልልናል። በዛ ላይ ጣዕሙንም በጣም ቆንጆ ነው የሚያደርገው። ስለዚህ እሳቱን ቀንሰን ሞቅ እናደርገዋለን ማለት ነው። ከዛ ያለ ከሆነ በምጣድ አንድ ጊዜ ሞቅ አድርገን ማስቀመጥ እንችላለን ማለት ነው። ከዛ ያው ስንሰራ እያወጣን መስራት እንችላለን። እንደዚህ ያው ትንሽም ከሆነ በመጥበሻ ግን ያው እሳቱን ማየት አለብን። ከለሩ መቀየር የለበትም። መቆላት ሳይሆን የተወሰነ ነው። የጥሬነቱን አለ አይደለ ነጭ የሚሆነውን ፓርት ቀየር ሲያደርግ እንደዚህ ይሄው እንደምታዩት በእጄ እያየሁኝ እንትን እለዋለሁ ማለት ነው። ሞቅ አደርገዋለሁ። አሁን ይሄን ያክል ሞቅ ካለ ይበቃዋል። እንደምታዩት በስሩ እንኳን ምንም አይነት ቀይ አልሆነም ማለት ነው። ከዛ ውሃ አዘጋጅቻለሁ። ከዛ ያው እናጥበዋለን ማለት ነው። ንጹህ ውሃ እስከሚወጣልን ደጋግመን እናጥበዋለን። እናም ስለሚበዛ ያው አመጣጥናችሁ ብታደርጉት ጥሩ ነው። ተወሰነ ትንሽ አደረግን ብላችሁ በጣም ነው የሚበዛው፣ ይበረክታል ማለት ነው። እና እናንተ የአጃሚ ስንዴ ማድረግ ትችላላችሁ። የገብሱ ግን በጣም ቆንጆ ነው፣ ለጤናም ጥሩ ነው። አጃም እንደዛው በጣም ቆንጆ ነው። ከለሩን ቆንጆ እንዲያደርግልን ደጋግመን ማጠብ ይኖርብናል፣ ነጭ እንዲሆንልን ከፈለግን ማለት ነው። እሺ ይሄው እንደምታዩት ንጹህ ውሃ ሆኖልናል። አንድ ጊዜ እናለቀልቀውና ይበቃዋል ማለት ነው። ያው እህል ስለሆነ ደጋግመን ስናጥበው የእህል እንትን ነው እንጂ አሁን ላይ ጥቁር ነገር አይደለም። ስለዚህ ይሄን ያክል ከታጠበ ይበቃዋል። እንደዚህ አጥበን ካዘጋጀን በኋላ ከዛ የሞቀ ውሃ አዘጋጅቻለሁ። እንደዚህ እንዘፈዝፈውና የተወሰነ አንድ ግማሽ ሰዓት ነው የምናቆየው። ሞቅ ስላደረግነው ብዙ ሰዓት አይፈልግም። ከግማሽ ሰዓት በኋላ ተመልሼ እመጣለሁ ማለት ነው። በመቀጠል ገብሳችን ትንሽ ዘፍዘፍ እስከሚልልን አንድ መካከለኛ የሆነ ባሮ ሽንኩርት አዘጋጅቻለሁ። ባሮውንም እንደዚህ ውስጡን እናጥበዋለን። ባሮአችንን አውራርጠን አጣጥበን ካዘጋጀን በኋላ ከላይ አረንጓዴውን እናወጣዋለን። ይሄንን ለሌላ ነገር መጠቀም እንችላለን ማለት ነው።
ከዛ ይሄኛውን ባሮውን እንደዚህ ድቅቅ አድርገን ከትፈን እናዘጋጀዋለን። በመቀጠል ድስቴን ጥጃለሁ። ከዛ ባሮችንን እንጨምራለን። ባሮ ትንሽ የራሱ ውሃ መጠጥ ሲያደርግልኝ ዘይት እጨምራለሁ። እሺ ባሮችን ይሄን ያክል ጠበስ ካለልን ይበቃዋል። ሳይቀላ ማለት ነው። ጥንቃቄ ማድረግ አለብን። ተቀላ ያው ለከለሩ ጥሩ አይሆንም ማለት ነው። ይሄው ገብሳችንም እንደዚህ እብጥ ብሎልናል። እንደምታዩት ማበጥ ጀምሯል። በሙቅ ውሃ ስለዘፈዘፍ ነው ቶሎ ነው የሚያልቀው እና ውሃውን አልደፋውም። ደጋግሜ አጥቤዋለሁ። ስለዚህ ጨምረዋለን ማለት ነው። ከዛም ውሃ አዘጋጅቻለሁ። ውሃችንን እንጨምራለን ማለት ነው። የሚያበስልልን ያክል። ከዛ እንደዚህ ውሃችንን ከጨመርን በኋላ ጨው ወሰን እንጨምራለን። ያበስልልናል። ዛሬው እስከሚበስልልን እሳታችንን መካከለኛ አድርገን እናንተከትከዋለን። ማማሰያውን ካደረግንበት አይገነፍልብንም። ስለዚህ እንደዚህ አድርገን እናንተከትከዋለን ማለት ነው። እሺ እንደምታዩት እንግዲህ ሾርባችን እየደረሰ ነው። ይሄው ቆንጆ ሆኖ ወፍሮ ልድልድ ብሎልና እናም እንደዚህ አለፍ አለፍ እያደረኩ አማስየዋለሁ። እንደዚህ ልድልድ ያለ እንዲሰጠን ትንሽ እየተንተከተከ በመሃል እንደዚህ ማመሳሰሉ ወፈር ያለ ልድልድ ያለ ሾርባ እንዲሰጠን ያደርግልናል ማለት ነው። ይሄው እንደምታዩት እና እዚህ ላይ መጨመር የምትፈልጉት ነገር ካለ መጨመር ትችላላችሁ። ስኳር፣ ቅቤም እንደዛው መጨመር ከፈለጋችሁ እንደዛው መጨመር ትችላላችሁ ማለት ነው። ይሄው እንዴት ቆንጆ ሆኖ እንደበሰለ በጣም ፍርስርስ ብሎ ቆንጆ ሆኖ ነው የበሰለልን እና ጊዜም አልወሰደብንም ብዙም ማለት ነው። ያው ጊዜ ይፈልጋል በርግጥ ግን ትንሽ ሞቅ ስላደረግነው በዛ ላይ በሙቅ ውሃ ነው የዘፈዘፍነው። ስለዚህ ትንሽ ጊዜያችንን ቆጥቦልናል ማለት ነው። አሁን እንዳይገነፍል እያየው ትንሽ ከደና አድርጌ አንተከትከዋለሁ። እሺ ይሄን ያክል ከተንተከተከልን ይበቃዋል ማለት ነው። አሁን እንቀንሳለን። በጣም ቆንጆ ነው የሆነልን። በጣም አልወፈረም፣ በጣም ቀጭን አልሆነም። ቆንጆ ነው የሆነልን። ከዛ እንደዚህ ቀንሰን ካዘጋጀን በኋላ በመቀጠል ስኳርም ከፈለጋችሁ በስኳር የምትወዱ ሰዎች ጨምራችሁ መጠጣት ትችላላችሁ ማለት ነው። ከዛ ሰሊጥ ተወሰነ ጨምራለሁ። እዚህኛው ላይ ለውዝ ትንሽ ጨምራለሁ። እንደዚሁም ዝም ብላችሁ ምንም ሳትጨምሩ መጠቀም ትችላላችሁ ማለት ነው። ቅባት ያልበዛበት ስኳር የሌለው ነው ማለት ነው። እንደ ፍላጎታችሁ ነው። ስኳር መጨመር ትችላላችሁ እንደነገርኳችሁ። ግን እንደዚሁ እኛ የምንወደው በዚህ መልኩ ነው ማለት ነው።
ጤናማ ነው። በዚህ መልኩ ሰርታችሁ የማታውቁ ከሆነ ሰርታችሁ ሞክሩት። በጣም ነው የምትወዱት፣ በጣም ነው የሚጣፍጠው። እና የዛሬው ቪዲዮ ይሄንን ይመስላል። እንደ ሁሌውም ስለምትሰጡኝ አስተያየት፣ ስለምትደግፉኝ፣ ስለምታበረታቱኝ እጅግ በጣም አድርጌ ነው የማመሰግነው። አላህ ያክብርልኝ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ጤና ቆዩልኝ እላለሁ። ቻው፣ ደህና